አባት እንግዲህ መናሴ ማነው ጆሮን አስያዘው ማለት ነው። ምክንያቱም 400,000 ብር ካልሰጠኸኝ ካላመጣ ዛሬው ነው እገልሃለሁ ብሎ ነበረ። እሺ እኔ እንደው ፈሪ አይደለሁም። እኔ እዚሁ ጋር ጠብቀኝ እመጣለሁ፣ ብቻዬን ነው የምመጣው፣ ሰው እንኳን አላስከተልም አለ። ውሸቱን እኮ ነው። ከፖሊሶች ጋር ተነጋግሮ ብሩን ይዞለት መጣ። ከዛም ሽጉጥ ግንባሩ ላይ ደቀነና መናሴ ደግሞ ማነው መናሴ ያልኩኝ አሲር ተቀበለው። ሽጉጡን ከተቀበለው በኋላ ግንባሩ ላይ ደቅነው ገንዘቡን አምጣ አለው። ከዛም ፖሊሶቹ ድምፁን እየቀዱ ነበረ። አሲርን እንግዲህ አንበርክከው ይዘውት ወደ ጣቢያ ሄደዋል። የአሲር አባትም እንጀራ አባቱ በጣም ተደሰተ ማለት ነው። ለሀና መስዋዕት እየከፈለ ይገኛል። ጆሮዬ እንግዲህ እስር ቤት ሄዷል። ምን እንደሚፈጠር አላውቅም። ምስኪን መጀመሪያውኑ ነግሯታል። ለምን ጠፋ ስትለው አይ አባ ፋዘርሽ መታከሚያ ስለሚያስፈልጋቸው እኮ ስራ እየፈላለኩ ነበረ። አሲር አስቸገርኩ አይደለ ስትለው አረ ምን ችግር አለው አባትሽ እኮ ለእኔም አባቴ ናቸው፣ ደግሞም እንደ አባቴ ነው የሚሰማኝ። እንደዚህ ስትይ ከሳቸው ያራቅሽኝ ይመስለኛል፣ ሁለተኛ እንደዚህ እንዳትይ። አይሽ በቃ እኔ እኮ በጣም ደስተኛ ነኝ፣ አንተ ሀሳቤን ሁሉ አንተ ላይ ጥዬ አባቴ ጋር እንድትሆን ያደረግኩ። አረ ችግር የለውም ሀንዬ አታስቢ፣ ሂጂ በቃ ወደ ስራ ብላ ወደ ስራ ሄደች። እሱም እንግዲህ ወደ አባቷ ሄደ። አቶ አንተነህ ደግሞ ሰላምን ያስረገዘው እሱ ነበረ፣ ፍቅረኛዋ። ግን ሀና ባለፈ ከሰላም ስልክ ላይ የሀና ስልክ ቁጥር ወስዶ ነበረ። ሀና ላይ ይደውላል። እሷ ደግሞ የማታውቀው ቁጥር ማንሳት አልፈለገችም። ድጋሚ ሲደውል አጋጣሚ ሰላም ኩሽን ገብታ ነበረ። የሀና ስልክ ሲጠራ ሀኒ ማንሳት አልፈለገችም። አንሺው ትላታለች። አይ አላነሳውም፣ እኔ የማላውቀው ስልክ ነው ስትላት አምጪ እስቲ ልደበርበት ብላ ሰላም ተቀበለቻትና ሀኒዬ እንዳትዘጊው፣ እኔ አፈቅርሻለሁ፣ በጣም አፈቅርሻለሁ ስልሽ ደግሞ የህይወት አጋሪ እንድትሆኝ ነው የምፈልገው ምናምን ሲል ሰላም አይኗን ብልጥ አድርጋ ቀረች ማለት ነው። ምክንያቱም የእሷ ፍቅረኛ ነበረ፣ ግን ሰላምን እያታለላት ነው የኖረው እስከዛሬ። አሁንም ደግሞ ሀናን መጫወቻ ያደርጋት ቀላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀኒዬ ትናንትና ወይዘሮ ሜላትም ተቆጣቻት። አቁሚ ብዬሻለሁ፣ አቁሚ። በእርግጥ ባንቺ ህይወት እኔ አያገባኝም፣ ግን ደግሞ እኔም እናት ነኝ፣ ሴት ልጅ አለችኝ። ልምከርሽ ብዬ ነው። አንተነህ የሚባል ሰውዬ ለአንቺ አይሆንሽም፣ ተጠንቀቂ። እሱ ማለት የብዙዎቹን ህይወት ያበላሸ ሰው ነው። አረ ትዬ እኔ ምንም አልገባኝም፣ ስለምን እንደሚያወሩም አልገባኝም። ምንድን ነው? ነገርኩሽ እንግዲህ ተናግሬያለሁ። በቃ ሂጂ ወደ ስራሽ አለቻት። እሺ ትዬ ስለምክሮት አመሰግናለሁ ብላ ወደ ሰላም ጋር ስትሄድም ደግሞ ሰላም አይኗን አፈጠጠችባት። ልክ ሀና ከዚህ ከአንተነህ ጋር የሆነ ኬዝ እንዳላት ነገር አስመሰለች ማለት ነው። ሀና ሲጀመር አወርታውም አታውቅም ልጁን ማለት ነው። ከዛ ሀና አንተነህን ተወጀዋለሽ? ማነው አንተነህ? አንተነህ ነው ይሄ እዚህ መጣው። ኧረ በስመ አብ ሰላምዬ እየታወቀው ነው። አትዋሺ ሀና። እኔ ምን አስዋሽ እንግዲህ አለምረትን አልዋሸሁም እንዴ። ከዛም አንተነህ ማለት እሱ ነው የኔ ፍቅረኛ። ምን? ለምን ደነገጥሽ? ምን ነው ትፈልጊዋለሽ እንዴ አለች ደጋግማ። ኧረ ሰላምዬ ምን ይሆንሽ ነው? እኔ ሲጀመር ስልኬ ላይ ሲደውል እኔ ማን እንደሆነ ብዬ አላነሳውለትም። ሲቀጥል ደግሞ ስልክ ቁጥር የማን ሰጠኝ? እሱን አንቺ ታውቂያለሽ። አሁን ውጭልኝ ከክፍሌ። እንዴ ሰላምዬ እኔ ምን አደረግኩ እንዴ? እኔ ሰውዬውን አላውቀውም አልኩሽ እኮ። በቃ ውጭልኝ አልኩሽ አይደል እንዴ አለቻት። ከዛም ሀንዬ ወጣች። ከዛም ሰላም እናቷን እማዬ አንድ ነገር ልንገርሽ፣ ግን እንዴት እንደምነግርሽ አጣው ፈራው አለቻት። ምንድን ነው የኔ ልጅ ንገሪኝ ስትላት አንተነህን ከስራ አባሪው። ምን? አዎ ከስራ አባሪው። ለምን ሰላምዬ? እሱ እኮ ስላለ ነው እኔ ደርቀቅ ብዬ እዚህ ቤት የምቀመጠው። ምክንያቱም ጎበዝ ሰራተኛ እና ታማኝ ስለሆነ። በቃ አባሪው ያልኩሽ አይደለ? አባሪው እኮ ምክንያቱሽ መቼም ድሮም እኔ የምልሽን ነገር ሰምተሽኝ አታውቂም ብላ እንደማክሮፍ ብላ ተኛች ማለት ነው። ልጅቷ ምን ሆናለች ብላ ራሷ እየጠየቀች ወይዘሮ ሜላት። ከዛም ሀናን ጠራቻትና ሰላም ሀና አንተነህን ትፈልጊዋለሽ እንዴ? ሰላም ምን ደጋገምሽ? እኔ አላውቀውም
አልፈልገውም፣ ደግሞ የማላውቀውን ሰው ምን ነው ፈልገው አለቻት። እሺ በቃ አሁን እማዬ ጋር ሊሄድ ነው፣ ለማዬ እነግራታለሁ ስላንተነ አለቻት። ምን ብለሽ? እሱን እኔ ነኝ የማውቀው አለች። እንግዲህ ወይዘሮ ሰላም ለእናቷ ሁሉንም ነገር ነገረቻት። እኔንም ጠይቆኝ ሀናንም ደግሞ ልጫወትባት ነው በህይወቷ ብላ ያው እንዳስረግዛት ግን አልነገረቻትም። ግን ደግሞ ከስራ አባሪው ስላለቻት አንተነን ምሳ ልጋብዝ ብላ እቤት አመጣችሁ ማለት ነው። መጀመሪያ እቤትና ምሳ ልጋብዝ ስትለው እንዴ ወይዘሮ ሜላት ዛሬ ምን ተገኘ ስላት፣ አይ በቃ ምንም ለእኔና ለአንተ ብቻ ምሳ አዘጋጅ ብያታለሁ ሀናን። ሰላም አለች አለ ቀድሞ። አይ ሰላም የለችም፣ አሁን መታ ብር ተቀብላኝ ነው የሄደችው። እሺ እንደዛ ከሆነ ይመቸኛል አለና ቤት ይዛው መጣች። ሀናና እሱ ሲተያዩ ሁለቱም ተደነጋገጡ። እንዴ ምን ነው ደነገጥሽ ሀና ስታዩ አለች። ኧረ ምንም የምትለው ሁሉ ጠፋበት። አንቺ ምን እንደምትርበተበችው ልክ የሆነ ኬዝ እንዳላቸው ነገር ሆኖ ሁለቱም ማለት ነው። እሱም እንደዛው አንተ ነህ? አቤት እቴ። ከዛ ቁጭ አለ። ምሳቸውን ቅርጥፍ አድርገው ከበሉ በኋላ ወይዘሮ ሜላት እና ወደ ሶፋው ሰርፕራይዝ አለካለችው። እንዲህ ወይዘሮ ሜላት ዛሬ ምን ተገኝቶ ነው ደስ ብሎት፣ ከዛም ወደ ሶፋው ላይ በቃ እየበረረ መጣ። የስራ መልቀቂያውን ሰጠችው። አፍጥጦ ቀረ። ወይዘሮ ሜላት ምን አጥፍቼ ነው? ምን አድርጌ ነው ከስራ የምታባርርኝ? ያደረከውንማ አንተ ታውቃለህ እኮ። ምንድን ነው ጥፋቴ? ብል ሰላም ብቅ ስትል አይኑን አፍጦ ቀረ። ምን አረኬ? እኔ ላይ ተጫወትክብኝ። እንደገና ደግሞ ሀና ላይ ስትጫወት አልፈቅድልህም አንተ ውሻ። በቃ ልክልኩ ሜላት እችን እንዳያምኗት፣ ሰላምን እንዳያምኗት። ሰላም አውቃ ቀነባብራ ነው እያወራች ያለችው። አንተ የሀና ሲገርመኝ ጭራሽ ልጄን ተመኘሃት። እዛ የድርጅቱን ሴቶች ጨርሰ እንደገና ደግሞ አልበቃ ብሎ ወደ ልጄ መጣ። አረ ወይዘሮ ሜላት እኔ እንደዚህ አላደርግም። በል የስራ መልቀቂያን ይዘህ ውልቅ በላለችው። እንግዲህ አንተ ነህ ስራ መልቀቂያውን ይዞ ውልቅ አለ ማለት ነው። ከስራ ተባረረ። አሁን ካሁን በኋላ ሰላምን ይበቀላት ይሆን አላውቅም። ሀንዬስ ምን ይገጥማት ይሆን? የእውነት ከባድ ነው። እንግዲህ አሲርም ለሀና መስዋዕት እየከፈለ ነው ይገኛል። የእውነት አሳዝኖኛል። አሲር አለመግደሉም ጥሩ ነው። ልጅቷ ደግሞ አባዬ ተው በቃ ልጁን ምንም እንዳታደርገው ስትል፣ አንቺ ከመቼ ወዲህ ነው ለዚህ ልጅ መከራከር ጀመርሽ? በቃ ምንም ዝም ብዬ ነው፣ ግን በቃ ምንም አታደርገው። እኔ እኮ ሞኝ አይደለሁም እሱን አንድ ተራ ሰው ገድዬ እስር ቤት የምገባው። ግን ያዘጋጀውለትን ድግስ ዛሬ አላየሽም? አላወቀም እሱ። በጣም ጥሩ ደስ የሚል ድግስ አዘጋጅቼለታለሁ አለ። ለካ እሱ ፊልም እየሰራበት ነበር አሲር ላይ። እንግዲህ ከፖሊሶቹም የእሱ ተባባሪ ናቸው። ነው ብቻ የኛ ሀገር ውስጥ